Hello students, this is chemistry, electrochemical cell, which is what part of chapter 4, the second video. ተማሪ ዛሬ የምናየው የዩኒት 4 ሁለተኛው ቪዲዮ ናት። ስለ ኤሌክትሮኬሚካል ሴል ነው የምናወራው። ወደ ሁለቱ ትምህርት ከመሄዳችን በፊት ከባለፈው ቪዲዮ 1 ያየናቸው ዋና ዋና አይዲያዎች ምን ነበሩ? የመጀመሪያው ስለ ሰራውንዲንግ ሲስተም ባውንደሪ አይተን ነበር የመጣ ነው። ስለ ኢንተርናል ኤነርጂ፣ ፖቴንሻል ኤነርጂ፣ ኬኔቲክ ኤነርጂ አውርተናል። ከዛ ቀጣይ በዋናነት ያየነው ስለምን ነበረ? ስለ ኤግዞተርሚክ እና ኢንዶተርሚክ ሪያክሽን ልዩነታቸው ምንድን ነው፣ ግራፋቸው ምን ይመስላል የሚሉ ነገር አይተን መተናል። ከዛ ያየነው ስለምን ነበር? ስለ ኤሌክትሮኬሚስትሪ አይተናል። ኤሌክትሮኬሚስትሪ ኤሌክትሪካል ኤነርጂን ወደ ኬሚካል ወደ ኤሌክትሪካል ለመቀየር እንጠቀምበታለን። ስለ ኤሌክትሪካል ኮንዳክቲቪቲ አይተናል። ሜታሊክ እና ኤሌክትሮላይት ተብሎ ይከፈላሉ። ኤሌክትሮላይቲክ እና ነን ኤሌክትሮ ዲፈረንሳቸው ምንድን ነው፣ ስትሮንግ እና ዊክ ኤሌክትሮ ዲፈረንሳቸው እንደሚሉት ዋና ዋና ቶፒኮችን አይተን ነበር። ቪዲዮ 1 ይጨረስ ነው። ቪዲዮ 2 ጋር ስመጣ መጀመሪያ ምንድነው ማለት ስለ ኤሌክትሮኬሚካል ሴል ነው። ኤሌክትሮኬሚካል ሴል ዲቫይስ ነው ወይም ደግሞ አፓራተስ ነው። ባለፈው ስለ ኤሌክትሮኬሚስትሪ ስናወራ ሳይንስ ነው ብለን ነበር። ያ ሳይንስ የኤሌክትሪካል ኢነርጂን ተጠቅመን ኬሚካል ሪያክሽን ጀነሬት የምናደርግበት ወይም ደግሞ ከኬሚካል ሪያክሽን ኤሌክትሪክ ከረንትን ጀነሬት የምናደርግበት ሳይንስ ወይም ደግሞ ፊልድ ምን ተብሎ ይጠራል? ኤሌክትሮኬሚስትሪ ይባላል። ስለዚህ ያን ፕሮሰስ ለማካሄድ የምንጠቀምበት አፓራተስ ወይም ደግሞ ዲቫይስ ምን ተብሎ ይጠራል? ዛትስ ኮልድ ኤሌክትሮኬሚካል ሴል ይባላል። ስለዚህ ኤሌክትሮኬሚካል ሴል ማለት which is what a device or an apparatus that helps to convert electrical to chemical or chemical to electrical የሚለው ጋር ነው የምናየው። ኦኬ እዚህ ጋር ልጣ an electrochemical cell is what it is a system that incorporates redox reaction to produce what or use electrical energy። አሁን ምን ማለት ኤሌክትሪክ ከረንትን ፕሮዲዩስ ለማድረግ ወይ ኤሌክትሪክ ከረንትን መጠቀም ወይም ፕሮዲዩስ ማድረግ ነው። ስንጠቀም ኬሚካል ኤነርጂ ጀነሬት እናደርጋለን። እሱን ፕሮዲዩስ ለማድረግ ደግሞ ኬሚካል ኤነርጂ መጠቀም ይጠበቅብናል። ስለዚህ ሪያክሽኑ ቶታሊ እዚህ ጋር ስናይ ሪዶክስ ሪያክሽን ነው የምናየው። ስለዚህ ሪዶክስ ምን ማለት ነው? ቻፕተር 1 ላይ በሰፊው አይተን መጥተናል። ስለዚህ ኢን ጀነራል ኤሌክትሮኬሚካል ሴል ብለን የምንጠራው ኤሌክትሪክ ከረንትን ወደ ኬሚካል ኤነርጂ ወይም ደግሞ ከኬሚካል ኤነርጂ ኤሌክትሪክ ከረንት ፕሮዲዩስ ለማድረግ የምንጠቀምበት ሴል ወይም ደግሞ አፓራተስ ወይም ደግሞ ዲቫይስ ምን ተብሎ ይጠራል? which is called ኤሌክትሮኬሚካል ሴል ይባላል። ስለዚህ ሁለት አይነት ፐርፐዝ ነው ያለው። ኤሌክትሪክ ከረንትን ወደ ኬሚካል ኤነርጂ፣ ኬሚካል ወደ ኤሌክትሪካል። ስለዚህ ሁለት አይነት ኤሌክትሮኬሚካል ሴሎች አሉ። ቀጣይ እናያቸዋለን። እሱ is consist of what or more electrodes that are dipped into an electrolyte in which a chemical reaction either use or generate an electric current and the electric circuit for controlling what and measuring the current and the potential energy ይላል። ኤሌክትሮድ ማለት ምን ማለት ነው? ዘር ሜታል ስትሪፕ ኦር ግራፋይት ናቸው። ኤሌክትሮኬሚካል ሴል ውስጥ የምናገኛቸው ሜቢ ዘር ኤሌክትሮድስ አር ዘር ስትሪፕ ኦፍ ሜታል ኦር ግራፋይት የሜታል ስትሪፖች ናቸው ወይም ደግሞ ግራፋይቶች ናቸው። ዛት አለው ኤሌክትሮንስ ቱ ሊቭ ኦር ኢንተር ዘ ኤሌክትሮላይት ከኤሌክትሮላይቱ እንዲወጣ ወይም ደግሞ ወደ ኤሌክትሮላይቱ እንዲገባ የሚያደርጉ የሜታል ስትሪፖች ወይም ደግሞ ግራፋይት ዘር ኮልድ ኤሌክትሮድስ ተብለው ይጠራሉ። ዲያግራም ጋር እናየዋለን እሱን። ዚ ካን ቢ ኬሚካሊ አክቲቭ ኦር ኢነርት ናቸው እነዚህ ኤሌክትሮዶች። ስለዚህ ሁለት አይነት ኤሌክትሮዶች አሉ፣ አክቲቭ ኤሌክትሮድ እና ኢነርት ኤሌክትሮድ የሚባሉ ማለት ነው። በሌላ አባባል አክቲቭ ኤሌክትሮድ ብለን ዳይሬክትሊ ቴክ ፓርት ኢን ሪያክሽን ቀጥታ ሪያክሽኑ ጋር የሚሳተፍ ከሆነ ዘር ኮልድ አክቲቭ ኤሌክትሮድስ ተብለው ይጠራሉ። ኤግዛም ለምሳሌ ዚንክ ኤንድ ማግኒዚየም ይላል። እሱም አሁን ዲያግራም ጋር በፒክቸር ስመጣ እናያቸዋለን በድጋሚ። ኢነርት ኤሌክትሮድ ማለት ዱ ኖት ዳይሬክትሊ ቴክ ፓርት ኢን ኬሚካል ሪያክሽን ኬሚካል ሪያክሽኑ ጋር የማይሳተፉ ከሆነ ዘር ኮልድ ኢነርት ኤሌክትሮድ ብለን እንጠራቸዋለን ነው። ስለዚህ ኢን ጀነራል ሁለት አይነት ኤሌክትሮዶች አሉ፣ አክቲቭ ኤሌክትሮድ እና ኢነርት ኤሌክትሮድ ይባላሉ። አክቲቭ ኤሌክትሮድ ማለት ኬሚካል ሪያክሽኑ ጋር ዳይሬክትሊ የሚሳተፍ ማለት ሲሆን ኢነርት ኤሌክትሮድ ማለት ደግሞ ኬሚካል ሪያክሽኑ ጋር ዳይሬክትሊ ሊሳተፍ የማይችል ኤሌክትሮድ ማለት ነው። ለምን ነው የሚያገለግሉት? ሪያክሽኑ ጋር ካልተሳተፉ ዘኑ ሰርቶ ትራንስፈር ኤሌክትሮንስ ልክ ኤሌክትሮን ትራንስፈር ለምሳሌ ግራፋይት እና ፕላቲኒየም አለ፣ የተለያዩ ምኖች አሉ፣ ኢነርት ሜታሎች አሉ እንደ ኢነርት ኤሌክትሮድ ነው የሚያገለግሉ። ስለዚህ አላማቸው ኤሌክትሮን ትራንስፈር ማድረግ ብቻ ነው። አክቲቪቲ በዛ ኬሚካል ሪያክሽን ውስጥ የማይሳተፉ ከሆነ ነው ዘር ኮልድ ኢነርት ኤሌክትሮድ የሚባሉት። ስለዚህ ከዛ አንፃር ኤሌክትሮዶች በሁለት ይከፈላሉ፣ አክቲቭ እና ኢነርት ተብለው ይከፈላሉ። ዳይሬክትሊ ኬሚካል ሪያክሽን ጋር የሚሳተፍ ከሆነ አክቲቭ ኤሌክትሮድ፣ ለምሳሌ ዚንክ ኤሌክትሮድ ዚንክ ወደ ሪያክሽኑ ቀጥታ የሚሳተፍ ከሆነ ዚንክ ኤሌክትሮድ አክቲቭ ነው ማለት ነው።
ፕላቲኒየም ጋር ስመጣ ሪያክሽኑ ጋር ስለማይሳተፍ ዛት ኢዝ ኮልድ ዋት ኢነርት ኤሌክትሮን ነው የሚለውን መያዝ ያስፈልጋል። ዲፔንዲንግ ኦን ዘ ፐርፐዝ ኦፍ ዋት ታይፕ ኦፍ ሪያክሽን ቴኪንግ ፕሌስ ኤሌክትሮኬሚካል ሴልስ ክላሲፋይድ ኢንቱ ጋልቫኒክ ኤንድ ኤሌክትሮላይት ሴል ተብሎ ይከፈላል። ስለዚህ እዚህ ጋር የምናየው ይሄ ኤሌክትሮኬሚካል ሴል ነው በሁለት የሚከፈለው። አንደኛው ዛት ኢዝ ኮልድ ጋልቫኒክ ኦር ቮልታይክ ሴል ይባላል። የመጀመሪያው ጋልቫኒክ ኦር ቮልታይክ፣ ሁለተኛው ሴል ተብሎ ይጠራል። ዛት ኢዝ ኮልድ ኤሌክትሮላይቲክ ሴል ይባላል። እዚህኛው ጋር ስመጣ ኤሌክትሮላይቲክ ሴል። ስለዚህ በአጠቃላይ ኤሌክትሮኬሚካል ሴል በሁለት ይከፈላል። ጋልቫኒክ እና ኤሌክትሮላይት ሴል ተብሎ ይከፈላል ነው። ጋልቫኒክ ሴል ጋር ስመጣ ለምን ያገለግላል፣ ኤሌክትሮላይት ሴል ለምን ያገለግላል፣ ያንዳንዳቸው እናያለን ማለት። ስለዚህ ሁለት አይነት ኤሌክትሮኬሚካል ሴሎች አሉ። መጀመሪያ ላይ ዴፊኒሽን ጋር እንዳየነው ኤሌክትሮኬሚካል ሴል ኤሌክትሪክ ከረንትን ተጠቅመን ኬሚካል ኤነርጂ ጀነሬት የምናደርግበት ወይም ደግሞ ኬሚካል ኤነርጂ ተጠቅመን ኤሌክትሪክ ከረንት ፕሮዲስ የምናደርግበት ሴል ነው ብለን ነበር። ስለዚህ ከዛ አንጻር ሁለት አይነት ፐርፐስ ስላለው በሁለት ይከፈላል ነው። የመጀመሪያው ምን ይባላል? ጋልቫኒክ ኦር ቮልታይክ ሴል ይባላል። ስለዚህ ጋልቫኒክ ሴል ወይም ደግሞ ቮልታይክ ሴል ጋር ስመጣ which is an electrochemical cell ነው in which the chemical energy contained in a reaction is converted into what ኤሌክትሪካል ኢነርጂ ማለት ነው። ስለዚህ ከኬሚካል ኤነርጂ ኤሌክትሪክ ከረንትን ፕሮዲስ የምናደርግበት ከሆነ ምን ተብሎ ይጠራል? ዛትስ ኮልድ ጋልቫኒክ ሴል ተብሎ ይጠራል፣ ወይም ደግሞ ቮልታይክ ሴል ይባላል። ስለዚህ ፕሮዲስ የምናደርገው ምን አይነት ሴል ነው? ኤሌክትሮኬሚካል ሴል in which ኬሚካል ኢነርጂ ወደ ምን ይቀየራል? ይሄ ማለት ነው። ኬሚካል ኢነርጂ ኮንቴንት ኢን ሪአክሽን ኢዝ ኮንቨርትድ ኢንቱ ዋት ኤሌክትሪካል ኢነርጂ። ኬሚካል ወደ ማን? ወደ ኤሌክትሪካል ነው የሚቀየረው በዚህ ሰዓት። ይሄ ማለት ኬሚካልን ወደ ማን ይቀይራል? ወደ ኤሌክትሪካል የሚቀይር ሴል ማለት ነው። ኬሚካል ወደ ኤሌክትሪካል፣ ያ ማለት ሪአክታንት ፕሮዳክቱ መጨረሻ የምናገኘው ማለት ነው ኤሌክትሪክ ከረንት ነው ማለት ነው። እሺ ጋልቫኒክ ሴልስ ኦር ቮልታይክ ሴል was what named as ከሳይንቲስት ነው የመጣው የኢታሊያን ሳይንቲስት ሉዊጂ ጋልቫኒ and አሌሳንድሮ ቮልታ ይባላሉ። was constructed version of a device ዲቨሎፕ ያደረጉት ሰዎች ናቸው። ስለዚህ እንግዲህ እዚህ ጋር ለምሳሌ ኤግዛምፕል ጋር የምናወራበት ሰዓት ፍላሽ ላይት ባትሪ፣ ሬስት ባትሪ፣ ካሜራ ኤንድ ካር ባትሪ እነዚህ በጋልቫኒክ ሴል ነው የሚሰሩት ማለት ነው። ያ ማለት ኤሌክትሪክ ከረንትን ጀነሬት የምናደርገው ከማን ነው? ከኬሚካል ሪአክሽን። ለምሳሌ የካር ባትሪ የምናይ በውስጡ ካር ባትሪ ማን አለው? ሰልፈሪክ አሲድ የሚባል አንድ ኮምፖነንት አለው። ስለዚህ ይሄ 2H ፕላስ ዊዝዋት SO4 2 ማይነስ አይን ወይም ደግሞ ሰፓሬት የሆኑ አይኖች መኖር ነው ኤሌክትሪክ ከረንትን ጀነሬት እንዲሆን ያደረገው። ስለዚህ ምሳሌኛው አንደኛው የቮልታይክ ወይም ደግሞ የጋልቫኒክ ሴል ምሳሌ ነው ማለት። ስለዚህ ጋልቫኒክ ወይም ቮልታይክ ሴል ማለት ኬሚካል ኢነርጂን ወይም ደግሞ ኬሚካል ሪአክሽን ተጠቅሞ ኤሌክትሪክ ከረንትን ፕሮዲስ ማድረግ የሚችል ኤሌክትሮኬሚካል ሴል ማለት ነው። ሶ ዩ ካን ዲፋይን ጋልቫኒክ ሴል ኦር ዋት ኤሌክትሮላይት ሴል ዋት ኤ ሴል ዛት ሄልፕስ ቱ ዋት ጀነሬት ኤሌክትሪክ ከረንት ፍሮም ኬሚካል ሪአክሽን የሚለው መያዝ ያስፈልጋል ነው። ኦኬ ዚስ ታይፕስ ኦፍ ኬሚካል ሪአክሽን ዋት ኮልድ ስፖንታኒየስ ሪዶክስ ሪአክሽን ይባላሉ። ውስጣቸው ያው ሁለት አይነት ሪአክሽኖች አሉ። አጠቃላይ አንደኛው ሪአክሽን ምን ተብሎ ይጠራል? ስፖንታኒየስ ሪአክሽን ተብሎ ይጠራል። ስፖንታኒየስ ማለት ኬሚካል ሪአክሽን ዛት ኮንዳክትድ ባይ ኢትሰልፍ ዊዛውት አዲሽን ኦፍ ኤኒ ኤክስተርናል ፋክተር ማለት ነው። ምንም አይነት ውጫዊ የሆነ ኃይል ሳይጨመርበት በራሱ ሊካሄድ የሚችል ሪአክሽን ምን ተብሎ ይጠራል? ስፖንታኒየስ ሪአክሽን ይባላል። ለምሳሌ ዓለም ላይ የሁለት አይነት ፕሮሰሶች አሉ፣ ስፖንታኒየስ እና ነን ስፖንታኒየስ ይባሉ። ስፖንታኒየስ ፕሮሰስ ማለት በራሱ የሚካሄድ ኤክስተርናል የሆነ ፋክተር የማያስፈልገው ከሆነ ስፖንታኒየስ ይባላል። ኤክስተርናል የሆነ ፋክተር የሚያስፈልገው ተጨማሪ የውጭ ኃይል የሚያስፈልገው ከሆነ ምን ተብሎ ይጠራል? ነን ስፖንታኒየስ ይባላል። ለምሳሌ እነ ቮልካኒክ ኢራፕሽን፣ እነ እርዝኩዊክ የመሬት መንቀጥቀጥ፣ እሳተ ገሞራ እነሱን በምናይበት ሰዓት ስፖንታኒየስ ናቸው እነሱ። ያ ማለት ፕሮሰሱ በራሱ ነው የሚካሄደው፣ ምንም አይነት ኤክስተርናል የሆነ ፋክተር አያስፈልገውም። ነን ስፖንታኒየስ ጋር ለምሳሌ በምናይበት ሰዓት ደግሞ ፕሮሰሱ በራሱ ሊካሄድ የማይችል ለምሳሌ ፎቶሲንቴሲስ የካርቦን ዳይኦክሳይድ እና ወተር ራሳቸውን ሪአክት አድርገው ግሉኮስ ፕላስ ኦክሲጅን ፕሮዲስ ማድረግ አይችሉም። ምን ያስፈልጋል? ላይት ያስፈልጋል። ያለ ላይት ፎቶ ማለት ላይት ማለት ነው። ስለዚህ ሲንቴሲስ ማለት አንድ ነገር ፎርም የምናደርግበት ሂደት ነዋል። ስለዚህ ፎርም ለማድረግ ምን ያስፈልጋቸዋል? ላይት ያስፈልጋል። ያ ፕሮሰስ ምን ተብሎ ይጠራል? ነን ስፖንታኒየስ ፕሮሰስ ይባላል። ስለዚህ እዚህ ጋር የምናየው የኬሚካል ሪአክሽኑ ኤሌክትሪክ ከረንትን ፕሮዲስ ለማድረግ የሚሄድበት ሂደት which is what ነን ስፖንታኒየስ ነው። ስፖንታኒየስ ነው። ስፖንታኒየስ ነው ማለት ምን ማለት ነው? ፕሮሰሱ በራሱ ነው የሚካሄደው፣ ምንም አይነት
ኤክስተርናል የሆነ ፋክተር አያስፈልገውም የሚለውን ነው የምንይዘው። ሶሪ ኤክስተርናል የሆነ ምንም አይነት ፋክተር አያስፈልገውም የሚለውን መያዝ ያስፈልጋል ማለት ነው። ኦኬ እዚህ ጋር ስመጣ ዘ ሪዶክስ ሪአክሽን ቢትዊን ዘ ኬሚካል ኢን ዚስ ሴል ስለ ጋልቫኒክ ሴል ነው የምናወራው። አስ ፖሲብል ፎር ጀነሬሽን ኦፍ ኤሌክትሪሲቲ አሁን ስናወራ የነበረው ነው። አላማው ኤሌክትሪክ ከረንት ምን ማድረግ ነው? ጄኔሬት ማድረግ ነው። የሚካሄደው በኬሚካል ሪአክሽን ነው። ዘ ሪአክሽን ፕሮሲድ ኦን ኢትስ አውን ሲል ያ ማለት ምን ማለት ነው? ሪአክሽኑ የሚካሄደው በራሱ ነው፣ ስፖንታኒየስ ነው ኢትስ አውን ማለት። ዘ ሪአክሽን ፕሮሲድ ኦን ኢትስ አውን ኤንድ ዊዛውት ዋት ኤኒ ኤክስተርናል ኢንፍሉዌንስ፣ ምንም አይነት የውጭ ኢንፍሉዌንስ ሳይኖረው ነው ያ ፕሮሰስ ሊካሄድ የሚችለው። ሶ የፕሮሰስ ምን ተብሎ ይጠራል? ዛትስ ኮልድ ስፖንታኒየስ ፕሮሰስ ተብሎ ይጠራል ማለት ነው። ቢኮዝ ፕሮሰሱ በራሱ ስለሆነ የሚካሄደው ነው ስፖንታኒየስ ፕሮሰስ የሚባለው። ዜርፎር ጋልቫኒክ ሴልስ አር ዋት ኤሌክትሮኬሚካል ሴል ኢን ዊች ስፖንታኒየስ ሪዶክስ ሪአክሽን ጀነሬት ኤሌክትሪሲቲ ነው መያዝ ያስፈልጋል። ስለዚህ የጋልቫኒክ ሴል ወይም ደግሞ ቮልታይክ ሴል የሚባለው ምን አይነት ሴል ነው? የኬሚካል ኤነርጂን ተጠቅሞ ኤሌክትሪክ ከረንትን ፕሮዲስ የሚያደርግ ወይም ደግሞ ያ ፕሮሰስ እና ፕሮሰስ ስፖንታኒየስ የሆነ ፕሮሰስ ነው። ያን ስፖንታኒየስ ሪአክሽን ተጠቅሞ ነው ኤሌክትሪክ ከረንትን ጀነሬት ለማድረግ የምንጠቀምበት ነው መያዝ ያስፈልጋል ነው። ኦኬ ጋልቫኒክ ሴልስ ክላሲፋይድ ኢንቱ እንደገና በሶስት ይከፈላሉ ተብለው ይከፈላሉ። ፕራይሜሪ ሴል፣ ሰከንደሪ ሴል እና ፊውል ሴል ተብለው እንደገና ይከፈላሉ ማለት ነው። እነሱ ጋልቫኒክ ሴልስ አር ክላሲፋይድ ኢንቱ ፕራይሜሪ ሴል፣ ሰከንደሪ ሴል እና ፊውል ሴል ተብለው ይከፈላሉ። እዚህ ጋር የምናየው ማነው? ፕራይሜሪ እና ሰከንደሪ ሴል የሚለውን ነው የምናየው። ፊውል ሴል በዚህ ሌቭል ላይ የለም፣ እሱን አናየውም። 12ኛ ክፍል ነው ያለው። ሶ እዚህ ጋር ስመጣ ፕራይሜሪ እና ሰከንደሪ ሴል ዲፈረንሳቸው ምንድን ነው የሚለው ነው ቤዚካሊ የምናየው። ዋት ኢዝ ዘ ፐርፐዝ ኦፍ ፕራይሜሪ ሴል፣ ዋት ዘ ፐርፐዝ ኦፍ ሰከንደሪ ሴል የሚለው እናያለን። ፕራይሜሪ እና ሰከንደሪ ሴልስ አር ባትሪ ዛት ስቶር ኤሌክትሪክ ኢነርጂ ኢን ዘ ፎርም ኦፍ ዋት ኬሚካል ኢነርጂ። ጀመራ መያዝ ያለብን ሁለቱም ፕራይሜሪም ሆነ ሰከንደሪ ሴል ኤሌክትሪካል ኢነርጂን ስቶር ማድረግ የሚችሉ ሴሎች ናቸው ማለት ነው። ስለዚህ ጋልቫኒክ እና ኤሌክትሮላይክ ሴል ኬሚካል ኤነርጂ ተጠቅመው ኤሌክትሪክ ከረንትን ፕሮዲስ ለማድረግ የምንጠቀምባቸው ሴሎች ናቸው። ከዛ በመቀጠል ዲፈረንሳቸው ምንድን ነው የሚለው ጋር ነው የሚመጣው። ሶ ፕራይሜሪ ሴል እና ሰከንደሪ ሴል ዲፈረንሳቸው ምንድን ነው የሚለው ጋር እንምጣ። ፕራይሜሪ ሴል ብለን ጠራው ሶናናስ ባትሪ ሴል ተብሎ ይጠራል። ጋልቫኒክ ሴል ዛት አር ኖት ሪቻርጀብል፣ እነዚህ ቻርጅ የማናደርጋቸው አንዴ ተጠቅመን የምንጠራቸው ባትሪዎች ናቸው። ለምሳሌ የሰዓትን ባትሪ በምናይበት ሰዓት እንጠቀመዋለን፣ እንጥለዋለን። ምንም ቻርጅ አድርገን የምንጠቀመው ነገር የለም። ለምሳሌ የእጅ ባትሪን በምናይበት ሰዓት እሱም እንጠቀምና ከዛ እንጥለዋለን ነው አይደለ? ስለዚህ እነሱ አይነት ሴሎች ምን ይባላሉ? ዛያርከውል ፕራይሜሪ ሴል ተብሎ ይጠራል። እዛ ነው ባትሪ ሴል የሚባሉት። ስለዚህ እነዚህ ቻርጅ አናደርጋቸውም፣ አንዴ ተጠቅመን የምንጥላቸው ነው። ይዞ እንዲስለው ተጠቅመን የምንጥላቸው ከሆነ ዛያርከውል ፕራይሜሪ ሴል ተብሎ ይጠራል። ስለዚህ እያንዳንዱ የምንጠቀመው ባትሪ የስልክ ምናምን ሳይጨምር የሰዓት ባትሪ፣ የእጅ ባትሪ ያምጠራቸው ዛያር ነን ሪቻርጀብል ናቸው። ቻርጅ አድርገን የማንጠቀምባቸው ባትሪዎች ናቸው ማለት ነው። ቢካዝ ዋን ዘ ኬሚካል ኢን ዘ ሴል ዛት ሰርቭ አስ ሪአክታንት አር ኮምፕሊትሊ ዩዝድ አፕ ማለት ነው። በኬሚካል ሪአክሽን ጊዜ ሙሉ ሪአክታንቱን ሙሉ ተጠቅመን ጨርሰነዋል ማለት ነው። ተመርዘን ልናገኘዋቸው ኖት ፖሲብል ቱ ሪከቨር ዘም ባይ ቻርጂንግ ዘ ሴል። ያ ማለት ቻርጅ አድርገን እንደገና ልናገኘው የማንችል አይነት ሴል ነው። ያ ማለት ተጠቅመን አንድ የምናጠው ወይም ደግሞ የምንጨርሰው አማውንት የያዘ ከሆነ ምን ተብሎ ይጠራል? ዛትስ ኮልድ ፕራይሜሪ ሴል ወይም ደግሞ ነን ሪቻርጀብል ሴል ይባላል፣ ወይም ደግሞ ባትሪ ሴል ተብሎ ይጠራል። ኤግዛምፕል ለምሳሌ ዳንኤል ሴል ይላል፣ እዚህ ጋር የምናየዋለን እሱን። ኤንድ ዚንክ ካርበን ኦር ሌክላንች ድራይ ሴል፣ እነዚህ ዛር ኮመን ኤግዛምፕልስ ኦፍ ፕራይሜሪ ሴል ናቸው። ያ ማለት አንዴ ተጠቅመን የምንተዋቸው ድጋሜ ቻርጅ አድርገን ልንጠቀምባቸው የማንችላቸው ሴሎች ዳንኤል ሴል እና የዚንክ ካርበን ወይም ደግሞ ሌክላንች ድራይ ሴል ተብሎ ይጠራል። ዘ ኮመን ፊቸር ኦፍ ኦል ጋልቫኒክ ሴል ኢዝ ዛት ዘ ኮንቴንቱ ኤሌክትሮድስ። የጋልቫኒክ ሴሎች አንድ የሚያደርጋቸው እዚህ ጋር እናየዋለን ከታች በዲያግራም ሁለት ኤሌክትሮድ ነው ያላቸው። እዚህ ጋር እንደምናየው እዚህ ጋር አንድ ኤሌክትሮድ አለ፣ እዚህ ጋር ደግሞ ሌላ ኤሌክትሮድ አለ። ችኛዋ ነች፣ ችኛዋ አንድ ኤሌክትሮድ ነች፣ ችኛዋ ደግሞ እዚህ ጋር የምናያት አናዘር ኤሌክትሮድ። ስለዚህ የዳንኤል ሴሎችን ተመሳሳይ የሚያደርጋቸው ሁሉም ሁለት ኤሌክትሮድ ብቻ ነው ያላቸው ነው። ዊዟት አን ኤሌክትሮላይት፣ ኤሌክትሮድ ብቻ ሳይሆን በውስጣቸው በተመሳሳይ ማን አለ? ኤሌክትሮላይት አለ። ኤሌክትሮላይት ማለት ያን ኤሌክትሪሲቲን ትራንስፈር ሊያደርግ የሚችል ሰብስታንስ ማለት ነው። ስለዚህ
እነሱን በውስጡ ይይዛሉ። ኮመን የሚያደርጋቸው ዳንኤል ሴል ሊሆን ይችላል፣ ዚንክ ካርበን ኦር ሌላንች ድራይሲል ሊሆን ይችላል። በውስጡ የሚይዛቸው 2 ኤሌክትሮድ እና 1 ኤሌክትሮላይቲክ ሶሉሽን ነው የሚይዘው። ያ ኤሌክትሮላይቲክ ሶሉሽን ነው ያገለግላል። ኤሌክትሪክ ከረንትም ለማድረግ ፍሎ ለማድረግ እንጠቀምበታለን ማለት ነው። ኮመን ፒክቸር እሱን መያዝ ይጠበቅብናል ማለት ነው። ኦኬ ሶ እዚህ ጋር እንምጣና ዌል ኤሌክትሮላይትስ ኢን ጋልቫኒክ ሴል ካን ቢ ኢን ዘ ፎርም ኦፍ አ ሶሉሽን ወይም ደግሞ ዳንኤል ሴል ይባላል በሶሉሽን መልክ ሲሆን፣ ወይ ፔስት ወይ ሌክላንች ሴል ደግሞ ዚንክ ካርበን ድራይሲል የሚባለው በፔስት መልክ ሲሆን ነው። ዘ ሴል ኮንቴኒንግ ኤሌክትሮላይት ኢን ዘ ፎርም ኦፍ አ ሶሉሽን አር ካልድ ዌት ሴልስ ይባላል። ይህን በሶሉሽን መልክ የያዘው ኤሌክትሮላይት ምን ተብሎ ይጠራል? ዛትስ ካልድ ዌት ሴል ተብሎ ይጠራል ማለት ነው። በሶሉሽን መልክ የያዘ ኤሌክትሮን ዘ ፎርም ኦፍ ፔስት የያዘው ደግሞ ድራይሲል ይባላል። በሶሉሽን መልክ የያዘው ምን ተብሎ ይጠራል? ዛትስ ካልድ ዌት ሴል ይባላል። በፔስት መልክ የያዘው ደግሞ ዛትስ ካልድ ድራይ ሴል ተብሎ ይጠራል። ለዛ ነው ከላይኛው የፕራይመሪ ሴሎች ዳንኤል ሴል ሊሆን ይችላል፣ ዚንክ ካርበን ድራይ ሴል ሊሆን ይችላል። ዳንኤል ሴል የሚሆነው መቼ ነው? በሶሉሽን መልክ ሲቀመጥ ነው። ዌት ሴል ይባላል። በሌክላንች ወይም ደግሞ በዚንክ ካርበን ድራይ ሴል የምንለው ደግሞ በፔስት መልክ የያዘ ሶሉሽን ያልሆነ ማለት ነው። ኦኬ ሌታስ እዚህ ጋር ለምሳሌ ማን ጋር እንምጣ? ዳንኤል ሴል ጋር እንምጣና እዚህ ጋር እንየው። እዚህ ጋር ስናይ ይሄ እዚህ ጋር የምናየው የዚንክ ሰልፌት ሶሉሽን ነው which is what ኤሌክትሮላይት ነው። እዚህ ጋር የኮፐር ሰልፌት ሶሉሽን ነው which is what ኤሌክትሮላይት ሰብስታንስ ነው። እዚህ ጋር በመካከሉ የምናየው ይሄ ሳልት ብሪጅ ይባላል። በውስጡ የማን ነው? የፖታሺየም አይን፣ የክሎራይድ አይን እና እንትን ይዛል። ይሄ ጋር ሶሉሽን አጋር የሚባል ሶሉሽን ይዛል በውስጡ። በተመሳሳይ ይሄኛው which is what ኤክስተርናል ዋየር ነው። ለፍሎ ኦፍ ኤሌክትሮን የምንጠቀምበት ነው። ኤሌክትሮን የሚሆንበት ፍሎ እዚህ ጋር በቀስ እንደምናያት ኤሌክትሮኗ ከዚህኛው ኤሌክትሮድ ተዋድ ራይት እየመጣች ነው ማለት ነው። ቀስ የሚያመለክተው እሱን ነው። ለዚህ ጋር የተሰራው ከማን ነው? ከኮፐር ኤሌክትሮድ ነው የተሰራው። እኛው ደግሞ ከዚንክ ኤሌክትሮድ ነው። ቅድም እንዳየነው እነዚህ ዚያብ አክቲቭ ኤሌክትሮዶች ናቸው። ዘ ዳይሬክት ቱ ፓርቲሲፔት ኢን ኬሚካል ሪአክሽን፣ ቀጥታ በኬሚካል ሪአክሽን ስለሚሳተፉ አክቲቭ ኤሌክትሮድስ ተብለው ይጠራሉ ማለት ነው። ስለዚህ እዚህ ጋር እያንዳንዳቸው የራሳቸው ፐርፐዝ አለ። ለምሳሌ እዚህ ጋር ስመጣ ዚንክ የአኖድ ኤሌክትሮድ ከማን የተሰራው? ከዚንክ ነው የተሰራው። የካቶዱ ከኮፐር ነው የሰራው። ሶ ዚንክ ኢዝ ኦክሲዳይዝድ። ዚንክ ወደ ማን ይቀየራል? ኦክሲዳይዝድ ሆነ ማለት ኦክሲዴሽን ነምበሩ ምን ይጨምራል ነው። ሪዱስድ ማለት ኦክሲዴሽን ነምበሩ ምን ይቀንሳል ነው። ሶ እዚህ ጋር ዚንክ ወደ ምን ይቀየራል? ወደ ዚንክ 2 ፕላስ ይቀየራል። ኦክሲዴሽን ነምበሩ ጨመረ፣ ኤሌክትሮን አስወገደ። የሪአክሽን ተብሎ ይጠራል ኦክሲዴሽን አፍ ሪአክሽን ይባላል። ስለዚህ በጋልቫኒክ ሴል ጊዜ ኦክሲዴሽን ማለት ነው የሚካሄደው አኖድ ላይ ይካሄዳል ማለት ነው። እዚህ ጋር ስመጣ ማለት የሚካሄደው ሁሌም ኦክሲዴሽኑ አኖድ ላይ ይካሄዳል። ሪዳክሽኑ ደግሞ ኮፐር ከኮፐር 2 ፕላስ ወደ ኮፐር ተቀየረ ማለት ሪዳክሽን ማለት ይካሄዳል ካቶድ ላይ ይካሄዳል ማለት ነው። ስለዚህ in the case of galvanic cell oxidation is what conducted at the anode whereas reduction is conducted at the cathode ነው መያዝ ያስፈልጋል ማለት ነው። አንደኛው ዲፈረንሳቸው የስለሆነ ከባል ከኤሌክትሮላይቲክ ሴል ጋር። ስለዚህ ኦክሲዴሽን ሃፍ ሪአክሽኑ ማለት ነው የሚካሄደው አኖድ ላይ ነው የሚካሄደው በጋልቫኒክ ሴል ጊዜ ማለት ነው። ወይራስ ሪዳክሽን ሃፍ ሪአክሽኑ የሚካሄደው ማለት ነው። ይሄ ደግሞ ካቶድ ላይ ነው የሚካሄደው በማን ኢን ዘ ኬዝ ኦፍ ጋልቫኒክ ሴል ማለት ነው። ሶ እዚህ ጋር ስናይ የሳልት ብሪጁ ፐርፐዝ ምን ናቸው? ለምንድነው የሳልት ብሪጁ እዚህ ጋር የሚያገለግለው ስንል መጀመሪያው በሁለት ሶሉሽኖች ኢንተርሚክስ እንዳያደርጉ ወይም አንዱ ከሌላኛው ጋር እንዳይቀላቀል ያገለግላቸዋል። ይሄ ሳልት ብሪጅ ይከላከላል ማለት ነው። አንደኛው እሱ ነው። ሁለተኛው ሶሉሽኖቹ እንዲሆኑ ያደርጓቸዋል ኒውትራል እንዲሆኑ ወይም ደግሞ ቱ ኪፕ ዘ ኒውትራሊቲ ኦፍ ሶሉሽኑ እንዲሆን ያደርገዋል፣ ኒውትራል እንዲሆን ያደርገዋል። ስለዚህ ኤሌክትሮን የሚመጣው በሳልት ብሪጁ ሳይሆን በኤክስተርናል ዋየሩ አድርጎ ነው ከአኖድ ወደ ካቶድ። ቢኮዝ አኖድ ጋር የሚካሄደው ኦክሲዴሽን ነው፣ ካቶድ ጋር የሚካሄደው ሪዳክሽን ነው። ኦክሲዴሽን ማለት ኤሌክትሮን የሚያደርግበት ነው፣ ሉዝ የሚያደርግበት ኤሌክትሮን ከአኖድ ይወጣና ወደ ካቶድ በኤክስተርናል ሰርኩዊት ይመጣል። ስለዚህ ሳልት ብሪጁ ለኤሌክትሮን ትራንስፈር አያገለግልም። ለኤሌክትሮን ትራንስፈር የሚያገለግለው ኤክስተርናል ዋየሩ ነው። ሳልት ብሪጁ አንደኛ ኤሌክትሪካል ኒውትራሊቲን ይጠብቃል፣ ሁለተኛ ፓርቲክሎቹ የሶሉሽኖቹ ኢንተርሚክስ እንዳይሆኑ ያደርጋል፣ ሶስተኛው ሁለቱን ኮምፓርትመንቶች ብለን እንጠራቸዋለን። እነሱን አታች ያደርጋል ማለት ነው። እዚህ ጋር የምናየው በቢከር መልክ የተቀመጠው ይሄ ኮምፓርትመንት ነው። ሁለቱ ኮምፓርትመንቶች በሳልት ብሪጁ ይያያዛሉ ማለት ነው። እዚህ ጋር የምናየው ጂስ1 ኦክሲዴሽን አፍ ሪአክሽን ነው። ዚንክ ሶልድ ወደ ዚንክ 2 ፕላስ ተቀይሯል። እዚህ ጋር ደግሞ ሁለት ኤሌክትሮን ጌን አድርጎ ኮፐር ወደ ኮፐር ሶልድ ተቀይሯል። ይሄኛው ኔት ሪአክሽን ወይም ደግሞ ሴል ሪአክሽን ይባላል። ያ ማለት የሁለቱ የአኖድ ሪአክሽን እና የካቶድ ሪአክሽን ተደምሮ የምናገኘው
ኔት ሪያክሽን ማለት ነው። ስለዚህ ሴል ምን ተብሎ ይጠራል? ዛትስ ኮልድ ዳንኤል ሴል ይባላል። which is an example of what ጋልቫኒክ ሴል። የጋልቫኒክ ሴል አንድ ምሳሌ ነው። ሶ እነዚህን ኬሚካል ሪያክሽኖች ተጠቅመን ኤሌክትሪክ ከረንት ጀነሬት የምናደርግበት ሴል ነው ዳንኤል ሴል ማለት። ኦኬ ኮምፓርትመንት ኢዝ ኮልድ ምን ተብሎ ይጠራል? ሃፍ ሴል ይባላል። እያንዳንዱ ኮምፓርትመንት ምን ተብሎ ይጠራል? which is called ሃፍ ሴልስ ተብሎ ይጠራሉ። እዚህ ጋር የምናየው ይችኛዋ የአኖድ ኮምፓርትመንት፣ ይሄኛው ደግሞ የካቶድ ነው። የአኖድ ኮምፓርትመንት ማለት አኖድን የያዘው ማለት ነው። ይችኛዋ ይቺ ስትሪፓ ሜታል ስትሪፓ ዛትስ ኮልድ ኤሌክትሮን ነች። እዚህ ጋር በተመሳሳይ ሜታል ስትሪፓውንም ኤሌክትሮን ነው። እዚህ ጋር ይህን የያዘው ግን ሶሉሽኑንም ኤሌክትሮን የያዘው ምን ተብሎ ይጠራል? ኮምፓርትመንት ይባላል። ወይ ደግሞ ይችኛዋ ሃፍ ሴል ነች። ይችኛዋ ማለት የምንችለው ሃፍ ሴል ተብሎ ይጠራል። ሶ ኮምፓርትመንት ኢዝ ኮልድ ሃፍ ሴል ነው። and the reaction occurring in each compartment are called half cell reactions ይባላል። ለምሳሌ ይችኛዋ ኦክሲዴሽኗ ሃፍ ሴል ሪያክሽን ነች። እዚህ ጋር ሪዳክሽንም ሃፍ ሴል ሪያክሽን ነው። የሁለቱ ድምር ኔት ሪያክሽን ወይም ደግሞ ሴል ሪያክሽን ተብሎ ይጠራል። ሴል ሪያክሽን ኔት ሪያክሽን ማለት የኦክሲዴሽን እና የሪዳክሽን ሪያክሽን ድምር ውጤት ማለት ነው። በሱ መልኩ መያዝ ያስፈልጋል። the solution in the two compartments are like linked by a salt bridge። ቅድም እንዳየነው የሳልት ብሪጅ አንደኛው ፐርፐዝ ወይም ደግሞ አንደኛው ዓላማ ሁለቱን ሶሉሽኖች ምን ማድረግ ነው? ማያያዝ ነው። ስለዚህ ሁለት ሶሉሽኖች በሁለቱ ኮምፓርትመንት ውስጥ ያሉት በሳልት ብሪጁ ሊንክ ሆነዋል ወይም ደግሞ ተያይዘዋል የሚለውን መያዝ ነው። ሳልት ብሪጅ consists of what? a delivery tube filled with ችኛዋ ማለት ነው። ዴሊቨሪ ቲዩብ የምትባል ችኛዋ ነች። ቲዩብ ነች። እዚህ ጋር ምናያ ዴሊቨሪ ቲዩብ ተብሎ ይጠራል። ዴሊቨሪ what? ቲዩብ filled with what? one mixture of concentrated potassium chloride solution and what? agar solution በውስጡ የሚይዛቸውን ነው እዚህ ጋር የምናወራው። በውስጡ የሚይዘው አንደኛው የካንክ ወይም ደግሞ ኮንሰንትሬሽኑ ከፍተኛ የሆነ ምን ይይዛል? የፖታሺየም ክሎራይድ ሶሉሽን ይይዛል። አንደኛው እሱ ነው። ሌላኛው ይሄ ሳልት ብሪጅ ምን አለው? ቲዩብ አለው፣ ዴሊቨሪ ቲዩብ አለው። ያ በውስጡ የሚይዘው የኬ ፕላስ እና ሲ ኤሌመንት ሳይንስ በተመሳሳይ የአጋር ሶሉሽንን ይይዛል ማለት ነው። የሳልት ብሪጅ ኢን ዘ አኖድ ኮምፓርትመንት ማለት ዚንክን የያዘው ማለት ነው። ዘ ዚንክ አተም ፎርም ዘ ዚንክ ኤሌክትሮድ ሎስቱ ኤሌክትሮን ማለት ነው። ማለት ዚንክ መጀመሪያ ሶዲየም ነበረ፣ ከዛ ወደ ማን የተቀየረው? ወደ ዚንክ ቱ ፕላስ ኢን አኳይስ ፕላስ ቱ ኤሌክትሮን ተቀየረ። የምን ተብሎ ይጠራል? ኦክሲዴሽን ሃፍ ሪያክሽን ይባላል። ይሄኛው ሶኒስ ኦክሲዴሽኑ ማን ላይ ነው የተካሄደው? ኦክሲዴሽን ዛስ ኮንዳክትድ ኦክሲዴሽን አት አኖድ። ይሄ አኖድ ላይ የተካሄደ ኦክሲዴሽን ሃፍ ሪያክሽን ነው። በተመሳሳይ የኮፐር ቱ ፕላስ የነበረው ሁለት ኤሌክትሮን ጌን አድርጎ ወደ ምን ይቀየራል? ወደ ኮፐር ሶሊድ ይቀየራል። ኮፐር ሶሊድ ነው የሚቀየረው። አሁን ደግሞ እዚህ ጋር በጣም ተካሄደ ሪዳክሽን አፍ ሪያክሽን ነው የተካሄደው። ሪዳክሽን አት ካቶድ ማለት ነው። ሪዳክሽን ነው ምክንያቱም ኦክሲዴሽን ነበሩ ከሁለት ወደ ማን ቀንሷል? ወደ ዜሮ ቀንሷል። እዚህ ጋር ስናይ እቺኛው ሁለት ነበረች፣ እዚህ ጋር ስመጣ ግን ዜሮ ነው የተቀየረው። ስለ ኦክሲዴሽን ነበር ከቀነሰ ሪዳክሽን አፍ ሪያክሽን ነው። እዚህ ጋር እቺኛው ዜሮ ነበር፣ እዚህ ጋር ስመጣ ነው ጋር 2 ፕላስ ከሆነ ኦክሲዴሽን አፍ ሪያክሽን ነው። ዜርፎር ኢን ዘ ኬዝ ኦፍ ጋልቫኒክ ሴል አኖድ ጋር የሚካሄደው ማን ነው? ኦክሲዴሽን ነው። ካቶድ ጋር የሚካሄደው ነው ዳት ኢዝ ዋት? ሪዳክሽን ሪያክሽን ነው የሚለውን ለማሳየት ጭምር ነው እዚህ ጋር የምናወራው። እዚህ ጋር ተፎርም ዘ ዚንክ ኤሌክትሮድ ሎስ ቱ ኤሌክትሮንስ ኢች ኤንድ ቢካም ዚንክ ቱ ፕላስ ሆነ ዛይን ኢንተር ኢንቱ አዘ ሶሉሽን ኤንድ ዘ ኤሌክትሮንስ ሪሜን ዘ አውትሳይድ ኤንድ ፍሎው ስሩ አዘ ኤክስተርናል ዋየር ቅድም ባየነው ቱ ዘ ኮፐር አት ኤሌክትሮድ። ከዛ ዚስ ሲቹዌሽን ካውዝ ዘ ዚንክ ኤሌክትሮድ ቱ ቢ ኔጌቲቭ ኤንድ the solution to have what? An overall positive charge. In the process of the anode or zinc electrode lose its mass ይቀንሳል። that is what? Why the anode of the galvanic cell is what sometimes called ምን ተብሎ ይጠራል? ሳክሪፊሻል ኤሌክትሮድ ተብሎ ይጠራል። ሌላ ስሙ ነው ይሄ ኤሌክትሮዶቹ ሌላ ስም ሳክሪፊሻል ኤሌክትሮድ ተብሎ ይጠራል። on the other hand the compartment containing what? the copper electrode copper 2 plus forms what? the solution move to the anode and gain what? 2 electrons each to become copper atom and deposit on the surface of the copper electrode. This condition causes the electrode to be positive እንዲሆን ያደርገዋል and the solution to have a negative charge. In addition, the electrode continues to grow mass and more copper deposit. The electron flows from anode to cathode in the external conductor ማለት ነው። የዚህ ጋር ኤሌክትሮዶቹ በምናወራበት ሰዓት ኤሌክትሮኑ ከአኖዶቱ ወደ ማን ነው የሚሄደው? ወደ ካቶድ ነው የሚሄደው ነው በሌላ አባባል።
ስለዚህ ወደ ካቶድ በሚሆንበት ሰዓት ኤሌክትሮን እያለ ይመጣል፣ እየቀነሰ ይመጣል፣ እየጨመረ ይመጣል የሶሉሽኑ ውስጥ ያለው ኤሌክትሮን። ስለዚህ ሶሉሽኑ ዛት ኔጌቲቭ ነው የሚሆነው ማለት ነው። አንዱ ጋር ሲመጣ ኤሌክትሮን ያደርጋል፣ ሉዝ ያደርጋል፣ ወይም ደግሞ ወደ ፕላስ ነው የሚቀየረው። ፕላስ ከተቀየረ ኤሌክትሮን ምን አድርጓል ማለት ነው? ሉዝ አድርጓል ወይም ደግሞ ኤሌክትሮን ሰጥቷል የሚለውን መያዝ እንችላለን ማለት ነው። ኦኬ ሌላኛው ጋር ስመጣ ደግሞ ኢን ዘ ኬዝ ኦፍ ዋት ጋልቫኒክ ሴል አኖድ ኢዝ ኔጌቲቭ ወይራስ ካቶድ ኢዝ ፖዚቲቭ ነው። እዚህ ጋር ስመጣ አኖድ ምን አይነት ኤሌክትሮን ነው? እዚህ ዋት ኔጌቲቭ ኤሌክትሮን ነው። ኔጌቲቭ ኤሌክትሮን ሲሆን ካቶድ ደግሞ እዚህ ዋት ፖዚቲቭ የሆነ ኤሌክትሮን ነው ማለት ነው። ፖዚቲቭ ኤሌክትሮን ዘ ኬዝ ኦፍ ዋት ጋልቫኒክ ሴል ጋር በምናወራበት ሰዓት ነው የምናየው። ኦኬ ዌል ሶ እዚህ ጋር ልምጣና ዘ ሃፍ ሴል ሪአክሽን ዛት ኤንድ ዘ ሴል ሪአክሽን ኢን ዳኒል ሴልስ አር ዲፔንደንት ኦን። ለምሳሌ አኖድ ሪአክሽን ቅድም ያየነው ነው የሶዲየም ሶሊድ ወደ ዚንክ ቱ ፕላስ ወይም ደግሞ ዚንክ አይን እና ወደ ቱ ኤሌክትሮን ይቀየራል። ሶዲየም ሳይሆን ዚንክ። የካቶድ ከኮፐር ቱ ፕላስ ወደ ኮፐር ሶሊድ ይቀየራል። ይሄኛው ደግሞ የሁለቱ ሰም ሪአክሽን ነው። እዚህ ጋር ቱ ኤሌክትሮኖች እኛው እነዚህ ካንስል ይሆናሉ። ሶ የሚቀረው ማን ነው? ዚንክ ሶሊድ ፕላስ ኮፐር ቱ ፕላስ አኳይስ ሪአክታንቶቹ እንደምናቸዋለን። ፕሮዳክት ማን ይቀራል? ዚንክ ቱ ፕላስ እና ኮፐር ሶሊድ ብቻ ይቀራሉ። በዚህ መልኩ ሪአክሽን ይካሄዳል። ሶ ይሄኛው ኦቨርኦል ሴል ሪአክሽን ወይም ደግሞ ኔት ሪአክሽን ተብሎ ይጠራል ነው። ስለዚህ ስለ ጋልቫኒክ ሴል መያዝ መቻል አለብን። ዲቱ ዘ ኦክሲዴሽን ሪዳክሽን ሪአክሽን ኢን ዘ ሴል ዘ ዳኒል ሴል ጀነሬት ኤሌክትሪሲቲ። ይሄኛው ስፖንታኒየስ የሆነ ሪዶክስ ሪአክሽን መኖር ወይም ደግሞ ሪዳክሽን ኦክሲዴሽን ሪአክሽን መካሄዱ የጋልቫኒክ ሴል ወይም ደግሞ የቮልታይክ ሴል ኤሌክትሪክ ከረንትን ጀነሬት እንዲያደርግ ያደርገዋል ማለት ነው። ስለዚህ የኤሌክትሪክ ከረንት የሚፈጠረው በሚካሄዱት ኬሚካል ሪአክሽኖች መካከል ነው። ለዛ ነው ጋልቫኒክ ሴል ትልቁ ፐርፐስ የኤሌክትሪክ ከረንትን ከኬሚካል ኢነርጂ ወይም ደግሞ ከኬሚካል ሪአክሽን ጀነሬት ማድረግ ነው ብለን መጀመሪያ አይተን ነበረ። እሺ ዋት ዘ ፐርፐዝ ኦፍ ሳልት ብሪጅ ቅድም አይተናል። ፐርፐዞቹ ምን ምን ናቸው? የሳልት ብሪጅ አንደኛ ሁለቱ ሶሉሽኖች ኮኔክት ሊንክ ማድረግ ነው ወይም ደግሞ ማገናኘት ነው። ሶስተኛው ሚክስ እንዳያደርጉ ፕሪቨንት ማድረግ ነው ሶሉሽኖቹ። ሶስተኛ ነገር ኒውትራሊቲን መጠበቅ ነው። ሶሉሽኖቹ ኒውትራል እንዲሆኑ ያደርጋቸዋል ማለት ነው። ኦኬ ስለዚህ ፍሮም ዘ ፕሬሲዲንግ ዲስከሽን ኢስ ክሊር ዛት ዘ ሶሉሽን ኢን ዊች ዘ ዚንክ ኤሌክትሮድ ኢዝ ዋት ፕሌስድ ሃዝ አን ኦቨርኦል ፖዚቲቭ ቻርጅ ነው ያለው። ሶሉሽኑ ፖዚቲቭ ቻርጅ አለው፣ ነገር ግን ኤሌክትሮዱ ኔጌቲቭ ቻርጅ ነው። ያኖድ ነው የምናወራው። ዊዝ ዘ ሶሉሽን ዘ ኮፐር ኮምፓርትመንት ሃዝ ኤ ኔጌቲቭ ቻርጅ። እዚህ ጋር ደግሞ የኮፐርን የያዘው ኔጌቲቭ ቻርጅ ነው፣ ኤሌክትሮን ስለጨመረ ማለት ነው። ኤሌክትሮን ከዚንክ ከያዘው ኮምፓርትመንት ወደ ኮፐሩ የያዘው ስለመጣ ዚንክን የያዘው የአኖድ ኤሌክትሮድ ኔጌቲቭ ሲሆን ኮፐርን የያዘው ካቶድ ደግሞ ችዟት ፖዚቲቭ ኤሌክትሮን ነው። አንለስ ዘ ሶሉሽንስ አር ዋት ኒውትራል። ያ አንዱ ሳልት ብሪጅ ፐርፐዝ ነው። ዘ ሴል ካንኖት ፕሮዲዩስ ዋት ኤሌክትሪሲቲ ዘ ፐርፐዝ ሳልት ብሪጅ ኢዝ ዋት ቱ ሜንቴን ኤሌክትሪካል ኒውትራሊቲ ቢትዊን ዋት ዘ ሶሉሽን። በሶሉሽኖች መካከል ኤሌክትሪካል ኒውትራሊቲ እንዲኖር ያደርጋል ማለት ነው። የሳልት ብሪጅ አንደኛው ዓላማ እሱ ነው። ኦልዞ ዌት ሴል ማለት ሶሉሽን በሶሉሽን መልክ የተቀመጠ ማለት ነው። ዌት ሴል ማለት ላይክ ዘ ዳኒል ሴል ካን ሰርቭ አስ ኤ ሶርስ ኦፍ ዋት ኤሌክትሪሲቲ። ይሄ ደግሞ ፍሪ ሙቪንግ ኤሌክትሮን ከአይን ካለው እንደምን ያገለግላል? እንደ ሶርስ ኦፍ ዋት ኤሌክትሪሲቲ ሆኖ ያገለግላል ማለት ነው። በምን ካለ በሶሉሽን መልክ ከተቀመጠ ማለት ነው በሌላ አባባል። ኦልዞ ዌት ሴልስ ዋት ላይክ ዳኒል ሴል ካን ሰርቭ አስ ዘ ሶርስ ኦፍ ዋት ኤሌክትሪሲቲ they are not portable since they contain what solutions. Due to this practical problem of using what waste cell, dry cells were developed. In a dry cell ማለት በፔስት መልክ የያዘ በሶሉሽን የሌለው ማለት ነው። waste electrolyte paste is what is instead of solution እንጠቀማለን። ፔስት ነው የምንጠቀመው። this cell was what invented by George ሌክላንች ፍሬንች ኬሚስት ነው። በሱም የተሰየመ ሴል ነው። ያ ማለት whatever ግን ዚንክ ካርበን ወይም ደግሞ ሌክላንች ሴል ማለት ዘ ኮንቴን ዋት ፔስትስ ኤሌክትሮላይቶቹ ፔስት የሆኑበት ማለት ነው በሌላ አባባል እሱ መያዝ ነው። ኮመን ኢዝ ዋት ሌክላንች ሴል አዝ ኮንቬኒየንት ፖርቴብል ሶርስ ኦፍ ዋት ኢነርጂ። ለምሳሌ ፍላሽ ላይት ኤንድ ራዲዮ ሳር ኤግዛምፕልስ ኦፍ ዋት ዲቫይስ ዛት አር ኦፍን ፓወርድ ባይ ዘ ዚንክ ካርበን ኦር ሌክላንች ድራይ ሴል ማለት ነው። በውስጣቸው ይዛል የራዲዮ ባትሪ እና የፍላሽ ላይት ወይም ደግሞ ስልክ ላይ የምናየው የፍላሽ ላይት ባትሪ የማን ምሳሌዎች ናቸው? የፕራይሜሪ ሴሉ ነው። ነገር ግን በሶሉሽን መልክ ሳይሆን በፔስት መልክ የያዙ ወይም ደግሞ ድራይ ሴል ኤግዛምፕሎች ናቸው እነዚህ ማለት ነው። ኦኬ ዌል እዚህ ጋር ስመጣ ዚስ ቮልታይክ ሴል ሃዝ ዋት ዚንክ
zinc can as the anode and graphite rod is what the center surrounded by what the paste of manganese dioxide, ammonia and zinc chloride and the carbon black as the cathode እነዚህ እንደ ካቶድ ይጠቀማሉ። produce what electricity as a result of what spontaneous redox reaction የትኛውም ጋልቫኒክ ሴል ፕሮዲውስ የሚያደርገው ነው ኤሌክትሪክ ከረንትን ከኬሚካል ሪአክሽን ማለት ነው። እዚህ ጋር እንደምናየው አኖድ ሪአክሽኑ ከዚንክ ወደ ዚንክ 2+ ተቀይሯል። ካቶድ ጋር ስመጣ ግን አሁን ቅድም ያየነው በመልክ ነበር። እዚህ ጋር ያየነው በሶሉሽን መልክ በሚቀመጡበት ሰዓት ነው። ይሄ ማለት ነው ዚንክ ወደ ዚንክ 2+ ሲቀበል ኮፐር 2+ ወደ ኮፐር ዚንክ ይሄ ኔት ሪአክሽን ነው። እዚህ ጋር ስመጣ በሶሉሽን መልክ ሲሆን ነው ያ ዳንኤል ሴል ሲሆን ወይም ደግሞ በሶሉሽን መልክ የያዘው አኖድና ካቶድ ሪአክሽን በዚህ መልኩ ይጻፋል። እዚህ ጋር ስናወራ ደግሞ እነዚህ ካቶድ ላይ የምናገኛቸው ናቸው። አኖድ ላይ የምናገኘው ነው። ሶ ኔት ሪአክሽኑ ይሄ ይመስላል። ዲፈረንሳቸው ነው ቅድም ያየነው ሪአክሽን በዌት ሴል ነው የሚሰራው ወይም ደግሞ የኤሌክትሮላይት ዛት ኮንቴንስ ዋት ኤሌክትሮላይት አዝ ኤ ፎርም ኦፍ ሶሉሽን በሶሉሽን መልክ የምናገኘው ከሆነ ሰፓሬትድ የሆነ ፍሪ ሙቪንግ አይን ካላቸው የደኛው እንጠቀማለን። ይሄ ደግሞ ለፔስት መልክ የተቀመጠ ኤሌክትሮላይት ሲኖር በዚህ መልኩ ነው የምንሰራው። ዚንክ ካርበን ድራይሴል ማለት ይችኛው ነች። ቅድም ያየነው ዳንኤል ሴል ነበር። ይሄ ደግሞ ዚንክ ካርበን ድራይሴል ኦር ዋት ሌክላንድ ሴል ተብሎ ይጠራል። እነዚህ ኮምፖነንቶቹ ናቸው ማለት ነው። ኦኬ ሌላው ቢልድ አፕ ኦፍ አሞኒያ ጋዝ አራውንድ ዘ ካቶድ ሜይ ዲስረፕት ዘ ከረንት ሃውኤቨር ዚስ ኢዝ ዋት ፕሪቨንትድ ባይ ዘ ሪአክሽን ቢትዊን ዚንክ 2+ ኤንድ ዋት አሞኒያ ቱ ፎርም ኤ ኮምፕሌክስ አይን። የኮምፕሌክስ አይን ይፈጠራል ነው ሪአክሽኑ ይመስላል። ዚንክ አለ፣ እዚህ ጋር አሞኒያ አለ፣ ክሎራይድ አለ። ሶ ይሄ ኮምፓውንድ ይፈጠራል ማለት ነው። ኦኬ ዘ ቮልቴጅ ዛት ኢዝ ዋት ኢኒሺያሊ አባውት 1.5 ቮልት ነው። ይሄ ሚኒመም መነሻው ቮልቴጁ 1.5 ቮልት ነው። በት ዲክሪስ አዝ ዘ ከረንት ኢን ዘ ኢዝ ድራውን ኦፍ ከረንቱን ኦፍ ካረግ ነው እያለ ይመጣል፣ እየቀነሰ ይመጣል ማለት ነው። ዘ ቮልቴጅ ኦልሶ ዲተሬስ ራፒድሊ ኢን ዘ ኮልድ ዌዘር ዜር አር ኤግዛምፕልስ ኦፍ ዋት ድራይ ሴል ሰች አስ ዋት አልካላይን ኦፍ ድራይ ሴል ሲልቨር ኦክሳይድ እነዚህ ኤግዛምፕሎች ናቸው። ባይዘው በፔስ መልክ የያዘው ሴል ኤግዛምፕሎች ናቸው። እነሱ ማየት ያስፈልጋል ማለት ነው። ኦኬ ፕራይሜሪ ሴል ይመስላል። እስካሁን ያየነው ነበረ ጋልቫኒክ ሴል በሁለት ከፍለን ፕራይሜሪ ሴል የሚባለው ምን አይነት ሴል ነው? ቻርጅ የማይደረግ ሴል ነው። ቤዚክ ኤግዛምፕሎች ማን ናቸው? የዳንኤል ሴል እና የዚንክ ካርበን ድራይ ሴል ናቸው። የአኖድ እና የካቶድ ዲፈረንስ ምንድን ነው የሚሉትን አይተናል። ዋት አር ዘ ፐርፐዝ ኦፍ ሳልት ብሪጅ የሚለውን ጭምር ነበር ያየንበት። አሁንም ሊያው ምን ይሆናል? ሰከንደሪ ወይም ደግሞ ሪቻርጀብል ሴል ይባላል። ያ ማለት ቻርጅ አድርገን የምንጠቀምበት ሴል ማለት ነው። ከፕራይሜሪ ሴል ጋር ብለን በያወራ ነው ተጠቅመን የምንጥላቸው ሴሎች ናቸው እነሱ። ነገር ግን ሰከንዳሪ ጋር ስመጣ ተጠቅመን የምንጥለው ሳይሆን እንደገና ቻርጅ የምናደርገው። ለምሳሌ የሰዓት ባትሪን ቻርጅ አድርገን እንጠቀምበታለን። የመኪና ባትሪን ቻርጅ እያደረግን እንጠቀምባቸዋለን። ስለዚህ ሰከንዳሪ ሴል ማለት ወይም ደግሞ ሪቻርጀብል ሴል ይባላል። ቻርጅ አድርገን የምንጠቀምባቸው ሴሎች ማለት ባትሪዎች ማለት ነው። ሶ ላይክ ፕራይሜሪ ሴል ሰከንዳሪ ሴል ሳር ዋን ዜ አር ሪቻርጀብል ናቸው ማለት ነው። ሪቻርጅ እያደረግን የምንጠቀምባቸው ቻርጅ ማለት ኖርማል ሰክተን ቻርጅ የምናደርግበት ፕሮሰስ ሲሆን ሪቻርጅ ማለት ደግሞ ተጠቅመን እንደገና ቻርጅ የምናደርግበት ሂደት ማለት ነው። ዘ ኤሌክትሮድ ሪአክሽን ካን ቢ ሪቨርስድ ኤንድ ዘ ኦሪጂናል ሪአክታንስ ካን ቢ ሪጀነሬትድ ማለት ነው። ለምሳሌ መጀመሪያ ኤክስ ፕላስ ዋይን ተጠቅመን ከሆነ ዜድን ፕሮዲስ ያደረግ ነው። ይሄ ቻርጅንግ ቢሆን ለምሳሌ አሲዩም ዛት ይሄ ቻርጅንግ ቢሆን ዜድን ወደ ኤክስ ፕላስ ዋይ የምንቀይርበት ደግሞ አሁን እዚህ ጋር እያደረግን ነው እየተጠቀምንበት ነው አይደል? ስለዚህ ቻርጅ እናደርገው ደግሞ ዜድ ወደ ምን ይመጣል? ወደ ኤክስ ላይ ደግሞ ሪ ይሆናል ማለት ነው። ስለዚህ ሪ ማለት እንደገና ሪአክታንትና ፕሮዳክቱን አቃይረን የምንሰራበት ሂደት ነው። በሪአክሽን እናየዋለን ከታች። ኦኬ ዘ ፕሮሰስ ኢዝ ኮልድ ቻርጂንግ ኦር ሪቻርጂንግ ይባላል። ቻርጅ አድርገን የምንጠቀምበት ስለሆነ ሰከንደሪ ሴል ኤግዛምፕል ኦፍ ሰከንደሪ ስቶሬጅ ባትሪ ይሄ ነው የምናየዋለን አሁንም የሰከንደሪ ሴል ኤግዛምፕል ነው። ፕራይሜሪ ያየናቸው ማን ነበሩ? ዳንኤል ሴል እና ዚንክ ካርበን ወይም ደግሞ ሌክላንድ ድራይ ሴል ነበሩ በሶሉሽን እና በፔስት መልክ ሲሆን እዚህ ጋር ስመጣ ደግሞ ስቶሬጅ ባትሪ የሚባል አለ። እዚህ ስቶሬጅ ባትሪ ዟት ኮመን አውቶሞቢል ባትሪ ነው፣ የመኪና ባትሪ ነው እንደሚታወቀው። ዛት ዩዥዋሊ ዴሊቨር አይዘር 6 ኦር 12 ቮልትስ ዴሊቨር የሚያደርገው ወይ 6 ቮልት ነው ወይ ደግሞ 12 ቮልትን ዴሊቨር የሚያደርግ የመኪና ባትሪ ነው። ይሄ ስቶሬጅ ባትሪ እያን የምንጠራው። Okay, depending on the number of cells used in its construction. The inside of the voltaic cell consists of what electrodes of lead
alloy glycerol the electrode is packed spongy lead to form as the anode and the other electrode is packed with what lead oxide to form as the cathode. Both are based in what the aqueous solution of 30% sulfuric acid H2SO4 አለ ሲንግል ስቶሬጅ ባትሪ ዴሊቨር 2 ቮልት ነው ዴሊቨር የሚያደርገው ያ ማለት 6 የምንጠቀም 12 ቮልት ጀነሬት እናደርጋለን ማለት ነው። ስለዚህ 6 ወይም ደግሞ 12 ነው የሚሆነው። when a storage battery in operation ይሄ ምን ማለት ነው? እየተጠቀምንበት እየሰራንበት እያለ ይሄ ማለት ዲስቻርጂንግ ማለት ነው። የሚካሄደው ሪአክሽን ይሄን ይመስላል። ይሄ ማለት አንድን የሰከንደሪ ባትሪ እዚህ ጋር አክቹዋሊ ስለማን ነው የምናወራው? ስለ አውቶሞቢል ባትሪ ነው የምናወራው። አንዱ ሪአክሽን ይመስላል። ሊድ እና ሰልፌት ሪአክት አድርገው ማን ይፈጠራል? ሊድ ሰልፌት የሚባል ኮምፓውንድ ይፈጠራል። ስለዚህ የሊድ ኦክሲዴሽን ነምበር ከ0 ወደ +2 ተቀየረ። ሶም ሆነ ኦክሲዳይዝድ ሆነ ማለት ነው። ሊድ ኦክሳይድ ጋር ስመጣ with 4H+ SO4 2- ኤሌክትሮን ሊድ ሰልፌትን እና ወተርን ፕሮዲዩስ አደረግን በዚህ ሰዓትም። አሁንም ኦክሲዴሽን ነምበር እዚህ ጋር +2 ነው። አሁንም +2 ነው አልተቀየረም። ሃይድሮጅን እዚህ ጋር +1 ነው፣ እዚህ ጋር ፕላስ ነው። SO4 2- አለ፣ እዚህ ጋር SO4 ነው ያለው። ሶ ዚዟት ዲክሪዚንግ ኦፍ ኦክሲዴሽን ነምበር ይኖራል። ኦክሲዴሽን ነምበሩ ይቀንሳል። ሶ ካቶድ ሪአክሽን ነው የሚባለው ይሄ ማለት ነው። እዚህ ጋር ስመጣ ኦክሲዴሽን ነምበሩ ጨምሯል ነው አይደል? ወደ ፕላሱ ነው የጨመረው። ይሄ ሴል ሪአክሽኑ ነው። ስለዚህ ይሄ ማለት ቻርጅ እያደረግነው ሳይሆን እኛ እየተጠቀምንበት ኖርማሊ ቻርጅ አድርገን በምንጠቀምበት ሰዓት ባትሪው ኦፕሬሽን ላይ እያለ ስራ ላይ እያለ የሚካሄዱ ኬሚካል ሪአክሽኖች ናቸው እነዚህ። ከዛ ባትሪውን ደግሞ ቻርጅ ስናደርገው ሪአክታንትና ፕሮዳክት ይቀያየራሉ ማለት ነው። ኦኬ ፍሮም ዘ ኤሌክትሮን ሪአክሽን ካን ቢ ኖቲስ ዛት ፒቢ ሊድ ሰልፌት ኢዝ ዋት ፕሮዲውስድ አት ቦዝ ኤሌክትሮድስ። ሁለቱም ጋር ማን አለ? ሊድ ሰልፌት አለ ፕሮዲውስ። እዚህ ጋር ሊድ ሰልፌት አለ፣ እዚህ ጋር ሊድ ሰልፌት አለ። ኦኬ ሊድ ስቶሬጅ ባትሪ as a secondary cell it is what rechargeable when it turns what down. The electrode reaction can be revised by applying what the potential across the electrode that is slightly larger than that is the battery can deliver. The reaction that takes place recharging a lead storage battery given by a charge ስናደርገው እናገኛለን። የዚህኛው ተቃራኒ ማለት ነው። ሊድ ሰልፌት ፕላስ ወተር ሊድ ፕላስ ዲኦክሳይድ ፕላስ H++ SO4- የምናገኝበት ማለት ነው። እዚህ ጋር ስናየው እዚህ ጋር 4H+ አለኝ። ኦኬ ሊድ ሰልፌት ወተር ያለ እንዳለ ሶሊድ ሊድ ኦክሳይድ እና 2 ሞል ኦፍ ሰልፈሪክ ያ ማለት ይሄ በኮምፓውንድ መልክ ተቀምጦ ማለት ነው። H+ እና SO4 2- ሰልፈሪክ አሲድን ፎርም አድርገው ነው። በሳታው ምን ያደረግነው ነው? ቻርጅ ስናደርገው የምናገኘው ሪአክሽን ነው ይሄ ማለት ነው። The electrode that serves as anode during discharging is it forced to be about cathode during recharging. እዚህ ጋር ምንድነው? The electrode that serves as anode during what discharge or use is forced to be what as cathode ማለት ነው። ቻርጅ እናደርግና ዲስቻርጅ እናደርግ ይለያያል። ቻርጅ በምናደርግበት ሰዓት የትኛውን እንጠቀማለን? ለምሳሌ ቅድም ብለን ነበረ ኦክሲዴሽን ነበር የሚካሄደው ማለት ነው። ስቲል አኖድ ላይ ነው የሚካሄደው በነገራችን ላይ። ያ ግን ምን ሲሆን ነው? ባትሪው ቻርጅ በምናደርግበት ሰዓት ነው የምናወራው። ከዛ ውጭ ግን ኦክሲዴሽን ኦልዌይስ ቴክስ ፕሌስ አዝ አኖድ ማለት ኦክሲዴሽን ሁሉ የሚካሄደው ማለት ነው አኖድ ላይ ነው የሚካሄደው። ሪዳክሽን ኦልዌይስ ቴክስ ፕሌስ አዝ ዘ ካቶድ። ዘ ዳይሬክሽን ኦፍ ዋት ፍሎው ኢዝ ኦልዌይስ ፍሮም አኖድ ቱ ካቶድ። ወደ ነው የሚሄደው? ቅድም እንደየነው በኤክስተርናል ሰርኪቱ ላይ ኤሌክትሮኗ ፍሎ የምታደርገው ከአኖድ ወደ ካቶድ ነው የሚካሄደው። በተመሳሳይ ኦክሲዴሽን ሁሉ የሚካሄደው ማለት ነው አኖድ ላይ ነው። ሪዳክሽን ላይ ይካሄዳል፣ ካቶድ ላይ ይካሄዳል ማለት ነው። ይሄ ሰከንደሪ ሴልን በዚህ መልኩ መያዝ አለብን። ሰከንደሪ ሴል ማለት ቻርጅ የምናደርገው ሴል ነው። ሪአክሽኖቹ ይመስላሉ። ኮመን ኤግዛምፕሎቹ ኤግዛምፕሉ ማን ነው? አሁን ያየነው ሴል ዛስካውልድ በሶሉሽን መልክ እዚህ ጋር ስመጣ ቻርጅ ይሄ ስንጠቀምበት እዚህ ጋር ደግሞ ቻርጅ ስናደርገው የምናገኘው ሴል ነው። ለምን የሚያገለግለው? ለሰከንደሪ ሴል ነው። ወይም ደግሞ የቻርጅ አድርገን ኤሌክትሪክ ከረንትን ፕሮዲስ ለማድረግ የምንጠቀምበት ወይም ደግሞ ሲምፕሊ ስቶሬጅ ባትሪ ተብሎ የሚጠራው በዚህ መልኩ መረዳት ይጠበቅብናል ማለት ነው። ኦኬ እስካሁን ያየነው አጠቃላይ ስለማን ነው? ስለ ጋልቫኒክ ወይም ደግሞ ስለ ቮልታይክ ሴል ነው። አሁን ደግሞ እዚህ ጋር የምናያለን ዛስካውልድ ኤሌክትሮላይስ የሚል ፕሮሰስ እናያለን። ኤሌክትሮላይስ ማለት ምን ማለት ነው? ዘ ኮንቨርሽን ኦፍ ዋት ዘ ዩዝ ኦፍ ዋት ኤሌክትሪክ ካረንት ቱ ፕሮዲስ ዋት ኬሚካል ሪአክሽን ማለት ነው። ኢን ኮንትራስት ቱ ዋት ስፖንታኒየስ ሪዶክስ ሪአክሽን which result in the conversion of chemical energy into what electrical energy. Electrolysis is
ፕሮሰስ ባይ ዊች ዋት ኤነርጂ ኢዝ ዩዝድ ቱ ድራይቭ ኦን ዘ አዘርዋይዝ ስፖንታኒየስ ሪአክሽንን ፕሮዲስ ለማድረግ የምንጠቀምበት ፕሮሰስ ነው። ሶ ኤሌክትሮላይስ ማለት ምን ማለት ነው? ዘ ኮንቨርሽን ኦፍ ዋት ኤሌክትሪክ ከረንት ቱ ዋት ኬሚካል ሪአክሽን ኦር ኬሚካል ኢነርጂ። ያ ፕሮዲስ የምናደርገው ሪአክሽን ግን ነን ስፖንታኒየስ ሪአክሽን ነው። ቅድም ብለን ነበረ ጋልቫኒክ ሴል ላይ ሁሌም ሪአክሽኑ ስፖንታኒየስ ሪአክሽን ነው ብለን ነበር። እዚህ ጋር ደግሞ ኤሌክትሪካል ኢነርጂን ተጠቅመን ነው። ስለዚህ ያ ፕሮሰስ ነን ስፖንታኒየስ ነው ማለት ነው። ቢካውዝ ስፖንታኒየስ ቢሆን ኖሮ ምንም አይነት ኤክስተርናል የሆነ ፋክተር ወይም ደግሞ ኤሌክትሪክሲቲ አንጠቀም ነበረ። ኦኬ ኤሌክትሮ ስታንድስ ፎር ዋት? ኤሌክትሮ ሚንስ ኤሌክትሪክሲቲ ኤንድ ላይሲስ ሚንስ ዋት? ቱ ሰፓሬት ኦር ብሬክ ማለት ነው። ሶ ኢት ተርምስ ኤሌክትሮስ ውድ ሚን ብሬክ ዳውን ኦፍ ዋት ቪያ ኤሌክትሪሲቲ አን ኤሌክትሮኬሚካል ሴል ኢን ዊች የኛው ነው አንደኛው ኤሌክትሮላይቲክ ሴል የሚባለው ዲፊኒሽን ጋር ተቀምጦልናል። አን ኤሌክትሮኬሚካል ሴል ኢን ዊች ኤሌክትሮላይስ ኦከር ኢዝ ኮልድ ኤሌክትሮላይቲክ ሴል ይባላል። መጀመሪያ እንዳየነው ኤሌክትሮኬሚካል ሴል በሁለት ይከፈላል። ጋልቫኒክ እና ኤሌክትሮላይቲክ ሴል ተብለው ይከፈላሉ። ጋልቫኒክ ሴል ብለን የምንጠራው ኬሚካል ኤነርጂ ተጠቅሞ ኤሌክትሪክ ከረንትን ፕሮዲስ ማድረግ የሚችል ነው። እዚህ ጋር ስመጣ ደግሞ የኤሌክትሪክ ከረንትን ወይም ደግሞ ኤሌክትሪካል ኢነርጂን ተጠቅመን ኬሚካል ሪአክሽንን ፕሮዲስ የምናደርግበት ፕሮሰስ ኤሌክትሮላይስ ተብሎ ይጠራል። እሱም ፕሮሰስ ለማካሄድ የምንጠቀምበት ሴል ደግሞ ዛስ ኮልድ ኤሌክትሮላይቲክ ሴል ተብሎ ይጠራል። ላይክ እንደመጀመሪያው እንደ ጋልቫኒክ ሴል አሁንም ሁለት አይነት ኮምፖነንቶች አሉት፣ አኖድ እና ካቶድ የሚባሉ ወይም ደግሞ አኖድ እና ካቶድ የሚባሉ ኤሌክትሮዶች አሉት ማለት ነው። እዚህ ጋር ዳዝ ቱ ኮምፖነንት ተሳር አኖድ ኤንድ ካቶድ ብለን የምንጠራቸው ሁለት አይነት ኮምፖነንቶች አሉ። ላይክ እንደማን እንደ ጋልቫኒክ ሴል ማለት ነው። ኢን ኤሌክትሮላይቲክ ሴል ዘ ኤሌክትሮድ ኮኔክትድ ቱ ዘ ኔጌቲቭ ፖዚቲቭ ተርሚናል ኦፍ ዘ ሰርስ ባትሪ ኢዝ ዋት ፖዚቲቭሊ ቻርጅድ ነው ኤንድ ኢዝ ኮልድ አኖድ ይባላል። ቅድም በጋልቫኒክ ሴል አኖድ ምን ነበረ? ኔጌቲቭ ነው። አሁን ደግሞ በኤሌክትሮላይቲክ ሴል በመጣበት ሰዓት አኖድ ፖዚቲቭ ነው፣ ካቶድ ደግሞ ኔጌቲቭ ነው። ዘ ዲፈረንስ አንደኛው ዲፈረንሳቸው የጋልቫኒክ እና የቮልታይክ ሴል ጋልቫኒክ ጋር ስመጣ ፖዚቲቭ ማለት ነው ዛስ ኮልድ ካቶድ ነው፣ ኔጌቲቭ አኖድ ነው የነበረው። እዚህ ጋር ስመጣ ደግሞ ይቀያየራሉ። ፖዚቲቭ አኖድ ነው፣ ኔጌቲቭ ካቶድ ነው ማለት ነው። እሱ መያዝ ነው። ዚስ ኤሌክትሮድ ስዊች ዋት ኤሌክትሮንስ ሊቭ ዘ ሴል። አሁንም ኤሌክትሮን የሚወጣው ከማን ነው? ስቲል ከአኖድ ነው የሚወጣው። then they connect to the negative terminal of the source is negatively charged is called ተብሎ ይጠራል። እሱ that's called ካቶድ ተብሎ ይጠራል። ካቶድ እንጠራዋለን። ፖዚቲቭ ደግሞ that's called አኖድ ይባላል። the electrode connected to the terminal of the source that's called አኖድ ነው። ስለዚህ እዚህኛው ባትሪ ጋር በመጣበት ሰዓት ኤሌክትሮላይስ ፕሮሰስ ጋር ወይ ደግሞ ኤሌክትሮላይቲክ ሴል ጋር ስንመጣ ሁለት አይነት ኤሌክትሮዶች አሉ፣ አኖድ እና ካቶድ ይባሉ። አኖድ ፖዚቲቭ ነው፣ ካቶድ ደግሞ ዋት ኔጌቲቭ ኤሌክትሮድ ነው ማለት ነው። ይህን ይመስላል ኤሌክትሮላይቲክ ሴል። እዚህ ጋር እንደምናየው አሁን እዛኛው ጋር ዲፈረንሳቸው ምን ነበር? ያኛው ሳልት ብሪጅ ነበረው፣ የኛው ግን ምንም አይነት ሳልት ብሪጅ አይኖረውም ማለት ነው። እዚህ ጋር የምናያቸው ሁለት ኤሌክትሮዶች አሉ፣ አኖድ እና ካቶድ ይባሉ። እዚህ ጋር የምናየው አንድ ሶሉሽን ያለው ጋልቫኒክ ጋር ሁለት ሶሉሽን የነበረው ፊልም ነበር። ይሄ ማለት ነው። እዚህ ጋር ስመጣ ሁለት ኮምፓርትመንት አለ፣ ሁለት ኤሌክትሮላይቲክ ሶሉሽን አለ፣ አንድ ሳልት ብሪጅ አለ። ያሁኑ ጋር ስመጣ ደግሞ እንደዛ አይደለም። ሂር ግን እዚህኛው ጋር ስመጣ የኛው አንድ ኮምፓርትመንት እዚህ ጋር ተመሳሳይ ነው ይሄ፣ ነገር ግን አንድ ኤሌክትሮላይቲክ ሶሉሽን ብቻ ነው ያለው፣ ሌላ የለም ማለት ነው። ዲሪንግ ኤሌክትሮላይት ዘ አየንስ ኦፍ ዘ ኤሌክትሮላይት ማይግሬት ቱ ዘ ኤሌክትሮድ ኦፍ ዘ ኦፖዚት ቻርጅ ማይግሬት ያደርጋሉ። ዘ ፖዚቲቭ አየንስ አትራክት ቱ አልሶ አት ካቶድ ቢኮዝ ካቶድ ኔጌቲቭ ስለሆነ ማን አትራክት ያደርጋል? ፖዚቲቭን አትራክት ያደርጋል። ኮልድ ካታይን ሲን ዘ ካቶድ ሃዝ ኤክሰስ ኤሌክትሮን ዘ ካታይን ዊል ዲስቻርጅ ባይ ጌኒንግ ዋት ኤሌክትሮን ዚስ ፕሮሰስ ኦፍ ዋት ጌኒንግ ኤሌክትሮንስ ኮልድ ይባላል ሪዳክሽን ተብሎ ይጠራል። ዘ ኔጌቲቭ አየንስ አር ዋት አትራክትድ ባይ ዘ ፖዚቲቭ ኤሌክትሮን ዛትስ ኮልድ አኖድ called anion ተብሎ ይጠራል። the signs are what discharged by losing electron or they become what oxidized. This process of losing electrons called oxidation ብዙ ያወጣናል። ካቶድ is electrode in which reduction occur and the anode what electron oxidation occur። ቀደም ብለን ያወራንበት ነው ይሄ። ኦኬ ከዛ ምን ይሆናል? that's called electrolysis of molten fused what electrolyte ፊውዝድ ኤሌክትሮላይት ማለት ሜልት ማድረግ የሚችል ለምሳሌ እዚህ ጋር ምንታይ እንኳን ዲዞልቭ መሆን ይችላል። ማነሱም NaCl ነው። በNaCl ውስጥ ማራለ Na ፕላስ እና Cl ማይነስ ሲባሉ ሁለት አይኖች አሉ። ስለዚህ የኛው ፕላስ ስለሆነ ማይግሬት ዋርድስ ወደ ማን ነው ማይግሬት የሚያደርገው?
ቱዋርድስ ካቶድ ማይግሬት ያደርጋል ማለት ነው። ይሄ ወደ ካቶድ ነው የሚሄደው። ካቶድ ኔጌቲቭ ስለሆነ ፖዚቲቭ ነው አትራክት የሚያደርገው። እኛዋ ደግሞ ኔጌቲቭ ነች። ቱዋርድስ ዋት አኖድ ማይግሬት ታደርጋለች ማለት ነው። ቱዋርድስ አኖድ ወደ አኖድ ነው። ቢካውዝ አኖድ ዋት ዊች ኢዝ ፖዚቲቭ ነው በኤሌክትሮላይት ኛዋ ደግሞ ዛት ከልዷል ኔጌቲቭ ስለሆነ ዛት አትራክት ፖዚቲቭ ቻርጅድ ፓርቲክሉን ምን ያደርገዋል? አትራክት ያደርጋል። ስለዚህ ኤን ፕላስ ኤሌክትሮን ጌን አድርጎ ወደ ኤን ይቀየራል። ሴል ማይነስ ወደ ዋን ኦፍ ሴል ይቀየራል። ፕላስ ኤሌክትሮን ሉዝ እንዳደረገ ለማሳየት ነው። ከዛ በፊት ግን አንድ ሶልስ ዋት ካን ሜልት አት ኤሌቬትድ ቴምፕሬቸር ኤን ሴል ፎር ኢንስታንስ ሜልት 820 ሴንቲግሬድ ዘ ፕሮሰስ ኮልድ ይባላል ሜልቲንግ ኦር ፊውዥን ይባላል። ሜልት በሚያደርጉበት ሰዓት when I sold melt they dissociate into at positive and negative ions አውርተናል ከዚህ በፊት that they free to move to understand the chemical reactions that occur during what electrolytes of one molten fused electrolyte consider electrolytes of one molten NaCl ማለት ነው። so እዚህ በሰዓት Na ፕላስ ፖዚቲቭ ስለሆነ ወደ ካቶድ ሄዳል። Cl ማይነስ ደግሞ ወደ አኖድ ማይግሬት ታደርግና ሪአክሽኑ በዚህ መልኩ ይካሄዳል ማለት ነው። ስለዚህ አኖድና ካቶድ ሪአክሽኑ በዚህ መልኩ መረዳት ያስፈልጋል ማለት ነው። ኦኬ የቻፕተር 4 ሁለተኛው ቪዲዮ ይህን ይመስላል። በዚህ ቪዲዮ በዋናነት ሁለት አይነት ሴሎች እናያየ ነው። ኤሌክትሮኬሚካል ሴል በሁለት ከፍለን ጋልቫኒክ እና ኤሌክትሮላይቲክ ሴል ብለን ከፍለን አይተናል። ዲፈረንሳቸውን በምናይበት ሰዓት ጋልቫኒክ ሴል ጋር ስመጣ ሁለት የተለያየ ኮምፓርትመንት ሁለት የተለያየ ሶሉሽን በሳልት ብሪጅ ኮኔክተር እናገኛለን። አሁንም አኖድ ኔጌቲቭ ኤሌክትሮን ነው፣ ካቶድ ፖዚቲቭ ኤሌክትሮን ነው። ኦክሲዴሽን የሚካሄደው አኖድ ላይ ነው፣ ሪዳክሽን የሚካሄደው ማለት ነው ዛት ካቶድ ላይ ነው። ጋልቫኒክ ሴል በሁለት ይከፈላል፣ ፕራይሜሪ እና ሰከንደሪ ሴል ተብሎ። ፕራይሜሪ ማለት ቻርጅ የማናደርገው ወይ ተጠቅመን የምንጥልበት ማለት ሲሆን ሰከንደሪ ማለት ደግሞ ቻርጅ እያደረግን የምንጠቀምበት ለምሳሌ ስቶሬጅ ባትሪ ወይም ደግሞ የአውቶሞቢል ባትሪ እያልን የምንጠራቸው እነሱን ቻርጅ እያደረግን እንጠቀምባቸዋል። የሞባይል ባትሪ ለምሳሌ በምናይበት ሰዓት ቻርጅ ብንወስዱ። ፕራይሜሪ ግን ቻርጅ የማናደርገው አንዴ ተጠቅመን የምንጥለው ይዞ እንዲስራ የሆነ ባትሪ ማለት ነው። ቻርጅ እያደረግን ጠቀምበት የማንችለው ባትሪ ከሆነ ምን ተብሎ ይጠራል? ፕራይሜሪ ባትሪ ይባላል። ሌላው ኤሌክትሮላይት ሴል ማለት የኤሌክትሪክ ከረንት ተጠቅሞ ኬሚካል ኤነርጂ ፕሮዲዩስ ማድረግ የሚችል ሴል ማለት ነው። ያ ፕሮሰስ ምን ተብሎ ይጠራል? ዛትስ ኮልድ ኤሌክትሮላይት ይባላል። በኤሌክትሮላይት ጊዜ ሁሌም ከኮምፓውንድ የምናገኘው ፕላሱ የሚሄደው ወደ ማን ነው? ወደ ካቶድ ይሄዳል። ካቶድ ኔጌቲቭ ስለሆነ በኤሌክትሮላይት ሴል ወደ አኖድ የሚሄደው ማለት ዛትስ ኮልድ አናየን ወይም ደግሞ ኔጌቲቭ አየን ብለን የምንጠራው ኢት ማይግሬት ቱዋርድስ ዋት አኖድ ወደ አኖድ ይሄዳል ማለት ነው። ኦኬ ቲንኪው ቪዲዮ 2 ይህን ይመስላል። ቀጣይ እስከምንገናኝ ሁላችሁም ባላችሁበት ሰላም፣ መልካም ጊዜ